እያልከኝ ነው? ምን እንደምትለኝ አሁን እሱ ሲመጣ አልሄድም እያልሽ ነው? አልሄድም አንቺ ባልሽ ነው እንዴ? ትርሽ እሺ ህይወትሽን አታገኝም ምን ያለኝ የኔው ባለቤት ማለት ነው። አስፈራርቶኛል። ገባ አንቺ ተቀመጪ ወከንሽ አልሄድም። አሁን አረመኔ ቆሻሻ ትዳደረግ ራከኝ ሰሚ በጣም ተሰቃየ። ከዚህ በፊት ሲያሰቃየኝ ነበር። እንደሚስቱ እንኳን አያየኝም ማለት ነው። ሰው አያምርብሽም። ታምሪያለሽ ደግሞ ቆንጆ ነሽ። በምን አይነት ቀን ነው በእናትሽ ትገቀኛለሽ? እንደውም እነሱ እንደዛ ስጮ ይገላገሉኝ በምንድነው? እሱ መውጣቱን አይተውት ይሆናል እንጂ ማንም ይደርስልኝ ነገር የለም። እዚህ ጋር በሞት ማንም ለኔ የሚደርስ የለም። ምን አልተስማማውም። ይኸውልሽ ታግል በኋላ እኔ ይኸውልሽ ይሄን የማታደርግ ከሆነ እሱ እኔን ይገለኛል። ባለቤትሽ እያለ ያለው ከሱ ጋር ትሆኛለሽ ነው? እያስገደደኝ ያለው ይሄ ነው። ከሱ ጋር ትሆኛለሽ ነው። ሰላም የተወደዳችሁና የተከበራችሁ ወደ ተመልካቾቻችን እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። ዛሬ ደግሞ በአዲስ ጉዳይ አዲስ ለየት ያለ ነገር ነው ይዤ የመጣሁት። ከዛ በፊት ግን አንድ ለእናንተ ማሳወቅ ያለብኝ ነገሮች አሉ። ይሄን የዛሬው ቪዲዮዬ እውነታን ይዤ በእውነታ ሚዲያ ነው የመጣሁት። ኮሜንት ላይ ስጠይቁን የነበሩ ጥያቄዎች አሉ። አንተ የቱ ጋር ነው ያለው ያንተ የቱ ነው እንበል የምትሉኝ ሰዎች አላችሁ። ለእናንተ ግልጽ ለማድረግ በትክክል የኔ ቻናሎች እኔ መሰራባቸው ቻናሎች እውነታ ሚዲያ እና አስታራቂ ሚዲያ ነው። አስታራቂ ደግሞ ያው እንደምታውቁት አዲስ ዘርፍ ነው፣ አዲስ ስራ ነው፣ አዲስ ቻናል ነው። በደንብ ማበረታታት ይፈልጋል። እስካሁንም እያደረጋችሁ አላችሁ። በጣም ነው እናመሰግነው። የእውነት በጣም ነው ማመሰግነው። በእኔም በስራ ባልደረቦቼም ስም ያው ተመሳሳይ ነገር ነው። ምንድነው እዚህ ላይ እውነታ ያላቸውን ሰዎች እናግዛለን። ያጠፉ ሰዎችን ደግሞ አሳልፈን ለግ እንሰጣለን፣ እናጋልጣለን። ይሄ እውነታ ሚዲያ ነው። ይሄን ስራ የምንሰራበት በአስታራቂ ሚዲያ ደግሞ ምንድነው የምናደርገው? ዘመድ ለዘመድ ሊሆን ይችላል፣ እህትና ወንድም፣ ከዚህ በፊት እንዳያችሁት እህትና ወንድም ሌሎችም አሉና እነሱን የተጣሉ ዘመዶችን ጓደኛሞችን ማስታረቅ ማስማማት ነው። ምክንያቱም ሰላም ለሀገራችን እርቅ ለሀገራችን ብለን ነው በአዲስ ዓመት አዲስ ስራ ይዘን የመጣ ነው። ለዛ ለእናንተ ግልጽ ለማድረግ ሁለቱን የኔ ቻናሎች እና ሁለቱም ላይ ነው የምሰራው። ሁለቱም ላይ የተለያየ ነገር ነው። ያው ተያያዥነት አለው። እዚህ እውነታ ላይ ወንጀለኞችን ማጋለጥ ነው። አስታራቂ ላይ ደግሞ ማንኛውም አይነት ሰዎች መታረቅ፣ ሰላም፣ እርቅን የሚፈልጉ ሰዎችን ማስታረቅ ነው። ስለዚህ ይሄን ግልጽ ለማድረግ እፈልጋለሁ። ሌላ በተጨማሪ ደግሞ እዚህኛው ላይም ቢሆን ትንሽ ጠፍቼ ነበረ በአንዳንድ ምክንያቶች ነው። ሌሎች ስራዎችንም እየሰራው ኃላፊነት ስለበዛብኝ ነው። እንግዲህ ያን ታሳቢ በማድረግ ይቅርታ ጠይቃለሁ። ከዚህ በኋላ አልጠፋም። ዛሬ ደግሞ አዲስ እውነት አዲስ ታሪክ ይዘን በእውነታ ሚዲያ መጥቻለሁ። አንድ ቤት ውስጥ ነው የምገኘው። ያው ከጎኔ አንድ እህታችን አለች። ከሷ ጋር የተወሰነ ቆይታ ይኖረናል። ከዛ በኋላ ምንድነው ማነው ይሄንን እያደረገ ያለው ለምን የሚለውን በዝርዝር መናቀውናል። እናንተ ግን አብሮነታችሁ አይለይን። ላይክ ሼር ማድረጉ እንዳይረሳ። ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ ማድረጉም እንዳይረሳ እላለሁ። አሁን ወደ ቆይታችን። ሰላምታ እንዴት ነሽ? ስላገኘሽ ደስ ብሎኛል። እኔም ደስ ብሎኛል። እሺ እንተዋወቅ። አበባ የጥቅምት አበባ ወይስ አደይ አበባ? የጥቅምት አበባ ይሻላል ምርጫ። እሺ አበባ ያው እኔን ታውቂኛለሽ፣ በኃይሉ እባላለሁ። አበባ አዲስ ዓመት እንዴት ነው? አሪፍ ነው። ጥሩ። ያው ማለት አዲስ ዓመትን ተቀብለናል። ሌሎች በዓላትም አሉና ጅማሮ ምን ይመስላል? አሪፍ ነው። ጅማሬም አሪፍ ነው፣ መጨረሻውም አሪፍ ይሆናል ከፈጣሪ ጋር። እሺ ደስ ይላል። እስቲ አበባት የተወሰነ ነገር ስላንቺ ነገር ማለት በርግጥ በስልክ የነገርሽኝ ነገር አለ ከባለቤትሽ ጋር ያለውን ነገር፣ ግን ከዛ በተጨማሪ እስቲ ምን እየሰራሽ ነው? ልጅ ከባለቤትሽ ጋር ያለውን ጭምር እንዳለ ነገር። እሺ እድሉ ስለተሰጠኝ አመሰግናለሁ። ዛሬ እዚህ የቀጠርኩ የሆነ እንትን ነበርና የራሴ ኬዝ ነበርኝ። አንተን በደንብ ነው ማቀና የተለያየ ሚዲያ ላይ አይቻለሁ። ያው እዚህ ዛሬ አንተን መቅጠር ያለብኝ የራሴን ጉዳይ እንድትፈታልኝ ነበርና
በጣም ከአቅሜ በላይ ስለሆነ ነው። ያን ጉዳይ ደግሞ አንተ ትፈታልኛለህ ምናምን ብዬ ነው አንተን ዛሬ እዚህ የጠራሁት እና ዛሬ እዚህ የጠራሁት ባለቤቴ ጋራ ነው የምኖረውና በጣም ከባድ ነው ለመናገርም በጣም ለኔ ከባድ ነውና ለቤተሰብ መናገር አቅቶኝ ነው። ይሄንም ደግሞ መናገርም አልችልም ለቤተሰብ ማለት ነው። ከባለቤቴ ጋር ስኖር ሁሉም ነገር ንብረት አለው እና ቤት አለው ቤትም አለ። ከዛ ለሌላ ሰው አሁን ለምሳሌ የራስን ባለቤት ለሌላ ሰው አሳልፈህ ስትሸጥ ምንድነው ላንተ ራሱ የሚሰማ? ለኔ እዚህ ሚዲያ ላይ ራሱ በጣም ለኔ በጣም ከባድ ነውና ለኔ እዚህ ሚዲያ ላይ ራሱ እኔ ማውራት የለብኝም ግራ ያለሽ ሌላ በተጨማሪ አንድ ነገር አንቺም እንድታቂ የምፈልገው ለተመልካችም ካልፈለግሽ ሊቀር ይችላል ሚዲያ ላይ መሆኑ። ሁለተኛ እኛ አላማችን አንደኛ እንደዚህ ጥፋት የሚሰሩ ሰዎች በግልጽ እንዲጋለጡ ነው። ሁለተኛ ደግሞ ሰው እንዲማርበት ነው። ካንቺም ብዙ ይሄንን ትክክለኛውን ነገር ከነገርሽን ካንቺ ህይወት ብዙ ሰው ይማራል፣ ብዙ ተመልካች ነው ያለው። ለዛም ጭምር ነው። እሺ እኔም ዛሬውን እዚህ ለመናገር እንትን ያልኩት ለዛ ነውና ራሴ ላይ የደረሰውን ለሌላ ሰው እንዲደርስ አልፈልግም። ትምህርት እንዲሆን ነውና ለምን እስካሁን ከባለቤቴ ጋር ስኖር ምንም ነገር እንዳለና ለኔ ፍቅር እንዳለኝ ነበር ማቆይ ነበር። ለኔ የሚመስለኝ የነበረው እንደዛ ነው። ግን የሆነ ከጊዜ በኋላ እየተለዋወጠብኝ ነው የመጣው። ለምን በፊት የነበረ ባህሪና አሁን ያለውን ባህሪ ለኔ ቤቱም በራሱ የራሱ እንደሆነ ነው ማቀው፣ እኔም የራሱ እንደሆንኩ ነው ማቀው። ማለት በቃ ሁሉም ነገር የራሳችን እንደሆነ ነው ማቀው። የሱ ሆነ ማለት የራሴ ነው ማለት ያው ባለቤት ለኔ በጣም ከባድ ነው። ያው ቤቱን አሳልፎ ቁማር ይጫወታል። ቤቱን አሳልፎ አስይዟልና ጭራሽ ከቤቱ አንሶ እኔ ነው አሳልፎ ያሳዘኝና ለኔ በጣም ከባድ ነው እና ግራን ይገባኝ እና አንተ ለኔ መፍትሄ ትፈልጋለህና ብዬ ነው እዚህ ድረስ የመጣሁትና በጣም ከአቅሜ በላይ ነው። እኔ ይሄን ደግሞ ለቤተሰቦቼ መናገር በጣም ለኔ ከባድ በጣም ማለት አሁን እኔንም አስይዞኛል የምትይው እንትን በእርግጥ አንዳንድ ቦታዎች የምሰማቸው ነገሮች አሉ ማያቸውም አሉ እና ቁማርተኞች አሉ ገንዘባቸውን ያስይዛሉ፣ ንብረታቸውን፣ መኪና፣ ሌላም እንትን ሊሉ ይችላሉ እና በጣም ጥቂት ነው ማለት በወሬ ደረጃ ነው። እስካሁን ለመጀመሪያ ጊዜ ነው በነገራችን ላይ የታሪክ ሲገጥመኝ ማለት አሁን ከምትይ ነገር እኔ ስረዳሽ አንቺን እንዳስያዘሽና በቁማር እንደተበላ ነው ወይስ? እኔን አስይዞኝ ቁማሩን ሲጫወት ነው እንግዲህ ከቤቱ ቀጥሎ እኔን ያሳዘኝ ማለት ነው። ለራሴ በጣም ነው እንትን በጣም ስሰቃየ ከዚህ በፊት ሲያሰቃየኝ ነበረ። እንደሚስቱ እንኳን አያየኝም ማለት ነው እና ጭራሽ ከጊዜ በኋላ ስሰማ የሆነ ሰውየው መጥቶ የራሴ ነሽ ምናምን ብሎ በቃ ሁሉም ነገር የነገረኝ እሱ ነውና ምንም ግራ ነው የገባኝ። የምጨብጠው ለኔ ያጣኝ ለራሴ ያጣሁት እንደዛ ነውና ማለት አንቺን ማን ማለት የበላሽ በጣም ይቅርታ ለቃለሁ አብሮ ለተጫውተው ማለት ነው እኔ ሸጠኝ እኔኛ አሳልፈ እና ሰውየው መጥቶ ነው የኔ ነሽ ያለው። ካሁን በኋላ በቃ ለሰውየውም ሲናገር የሰማሁት በምንድነው ካሁን በኋላ አንቺ የሱ ነሽ አሳልፌ ሰጥቼሻለሁ በቃ አይመለከተኝም ነው ያለ። እንደዛ ራሱ እግሩ ላይ ወድቄ ስማጸነው ምንም አልመሰለም። እንደሱ ባለቤትሽ ነው እና ያኛው ደግሞ ጭራሽ አሳልፎ ለሸጠልኝ ሰውዬ ራሱ መጣ። ካሁን በኋላ አንቺም ቤቱም የራሴ ነሽ እንደ ዕቃ ነው በቃ አውጥቶ ይሸጠኝ ነው የሚባለው እና ለኔ በጣም ከባድ ነውና ዛሬ በቃ መፍትሄ ፈልጌ ነው አንተ ጋር የመጣሁት። እሺ ያው እንዳልኩሽ እኛ ሰዎችን የማገዝ ነው ስራችን እና አንዳንድ ጥያቄዎችን ልጠይቅሽ። በመጀመሪያ ደረጃ ማለት ምን ያህል የትዳር ቆይታ ነበራችሁ? እስቲ ስለሱ የተወሰነ ነገር ንገር። በትዳር የቆየነው 3 አመት ማለት 3 አመት። በዚህ መሀል ውስጥ ማለት ምን ባለቤትሽ ምን አይነት ሰው ነበር? ይሄን ነገር ሳታውቂ በፊት ለኔ በጣም ጥሩ ነበር። ገና ሳንጋባ ያው እንዋደድ ነበር፣ እኔም ወደው ነበርና ለኔ ላለው ቦታ አሪፍ ነበር ማለት ጥሩ እንትን ነበር፣ ባለ ትዳር ነበርና ከጊዜ በኋላ ነው እየተለዋወጠብኝ የመጣው። በፊት ቁማር እንደሚጫወት ምናምን ታውቂ ነበር? እንደሚጫወት አላውቅም። ምንም እንትን አይልሽም? ያው አሁን ለቁማር አብሮ ለሚጫወተው ሰውዬ ጓደኛው ነው አብሮት ማለት ነው። እኔም አውቀዋለሁ
ጓደኛሞች ናቸው? አቤቱ ላይ ይመጣሉ። ያው በዓል ምናምን ሲሆን አብረው ይመጣሉ። ምሳ በልተው ምናምን አብረው ይሄዳሉ። ግን የሆነ ከጊዜ በኋላ ያኛው ሰውዬው ጓደኛው የሆነ ባህሪው እየተለዋወጠ መጣ ከጊዜ በኋላ ማለት እና አስተያየቱም ጥሩም አልነበረም። በፊት እኮ የሆነ ተከባብረ ምናምን ነው እና የሆነ ከጊዜ በኋላ እየተለዋወጠ ሲመጣ እንጂ እሱ ሳይኖር ብቻውን መታወቅ ቢመጡም አንድ ላይ ነው። ግን አንዳንዴ ብቻውን መምጣት ጀመረ። ከዛ አንድ ቀን እኔ ሳላስብ መጣ ቤት። ምን ፈልገህ ነው ምናምን ስለው በቃ እንደዚህ ማለት እንደዚህ ነው ሳይሆን መጣ እንዴ ቤቴ እኮ ነው ምናምን ብሎ ሲመጣን የደነገጥኩት። ማለት እሱማ ቤት ነው ያው ጓደኛ ቤት ማለት ያንተን ቤት ነው ችግር የለውም እንዴ የት ሄዶ ነው እሱ? አይ ችግር የለውም እሱ እኮ በቃ ማለት አሳልፎ ሰጥቶኛል ችግር የለውም አለ። ምን ሆነ? አይ በቃ እንዴ የኔ እንደሆንሽ አላወቅሽም እንዴ ነው ያለኝ። እና እንዴ ግራ ገባኝ። የሚመልስልኝም እንትን ለእኔ ምንም እንትን አልነበረም። እና ከዛ ኧረ እባክህን ውጣ እኔ እሱ ሳይኖር ምናምን ጨራሽ በቃ ማለት እንትን ማለት ጀመረ። የሆነ የምትሰቃየው ነገር አለ ማስገደድ ማለት ከዛ እንዴ ምን ሆነ ነው ምናምን ያልኩት። በቃ ጮኩ። ከዛ ምንም ተወኝ በቃ ውጣልኝ ነው ያልኩት። ከዛ ዛሬ አንቺን ትቼ እኔ ከዚህ ቤት አልወጣም ነው ያለኝ። ከዛ እንደዛ ልቀቀኝ እያልኩ እንኳን ስጮ ምንም አልለቀቀኝም። እና ከዛ ጮኬ ነው ጎረቤት ተሰብስበው ያስላቀቁ። ይሄን ያህል ለእኔም አዲስ ነው የሆነብኝ። ይሄ ነገር ይፈጠራል ብዬም ራሱ አላሰብኩም። እና እንዴ እኔ ለሱ ልደውልለት ምናምን ብዬ ራሱ ብጮ ማለት ነው ደውይለት እንደሚመጣ ነው ያለ። ደስ ነው የሚለው ነው ለካ ያውቃል እሱ ጉዳዩ። እንግዲህ አሳልፌ ሰጥቶኛል ካለ ያው ሁለቱ የተስማሙበት ጉዳይ ነው ማለት ነው። ከዛ እኔ ግን አላቆማ ይሄን ነገር አላቆም። እሱ ባይነግረኝ እኮ ነው ያለቀ። ጭራሽ አንቺ ምንም ማታውቂው ነገር አለ። ቤቱም የራሴ ነው አንቺም የራሴ ነሽ። በቃ እዛ ጋር እኔ ምንም ሆኖ ነገር ጠፋኝ። ያለኝ ህይወቴን ለማዳን ያለኝ ነገር በቃ መጮህ ነበረብኝ። ከዛ ጮኩ። ጎረቤት ተሰበሰበ። ያለኝ አማራጭ እንደዛ ነው። እሺ ይሄን ነገር ወደ ህግም ያው ቤተሰብ ጋር ለመናገር ይከብዳል ብለሽኛል። ምናልባት ጎረቤት ጋር ሆነሽ በህግም ወይንም ደግሞ ባለቤትሽን ለማነጋገር አልሞከርሽም? እሱን አናግሬው ነበር። ምን አድርጌ ነው ማለት ነገሬን ብየዋለሁ መጀመሪያ። ለምን እሱ እንትን እንዳለኝ ራሱ እንደውም አልተናገርኩም ነበር። ለምን ይገለኛል? ከዚህ በፊት ሲያሰቃየኝ ነበር እኔን ማለት ነው። ብዙ ነገር አሳልፌ ነው እዚህ የደረስኩት። ከጊዜ በኋላ ብያለሁ የሆነ ከዚህ በፊት ብዙ ፍቅር እና ከኔ ጋር የነበረ እንትን ክብር ነበር እና ከጊዜ በኋላ እያሰቃየኝ የሆነ የሚያንቋሽሻይ ነገር አለ። በቃ ሚስቱ ሆኜ አልታየውም ነበር። ገረዱ እንደሆንኩ ነበር የሚያየኝ የነበረው ማለት ነው። እና መጣ ራሱ መጣ። ማታ ላይ መጣ። ቆይ ንገረኝ ቤቱ ያንተ አይደለ ነው ያልኩት። መታኝ ማለት ነው። ምን አገባሽ ምናምን ብሎ መታኝ። ከዛ ዝም ነው ያልኩት ደንግጬ። እኔ እኮ ጥያቄ ነው የጠየኩት ምናምን ያልኩት ማለት ነው። እሺ እኔ ማን ሚስት አይደለሁ ምናምን ያልኩት። ማን ነግሮሽ ምንድነው የምታወሪው ነገር እያወቅሽ ምናምን ብሎ በቃ እንትና ላይ መታኝ። ከዛ እኔ ደንግጬ ማፌም ህይወቴን ስለምፈልገው ያለኝ አማራጭ በቃ አንተን አቀ ነበረ ብዙዎችን ተስተላይቻለሁና ቁጭ ብዬ ሳስብ ለምን አንተ ጋር አላማክርህምና እሱ አንተ የምትፈታልኝ ነው የሚመስለኝ ማለት ነው። እና አሁንም ለዛ ነው እንትን ያልኩና ለምን ለቤተሰቦችን ብናገር ለኔ በጣም ይሄን ነገር ለማውራት ራሱ በጣም ከባድ ነውና የወረደ ነገር ነው ለኔ። በጣም ተሰምቶም ታይቶም የማይታወቅ ነገር ነው በኔ ላይ ደረሰውና እና ለቤተሰቦች መናገር የለብኝም። ለቤተሰቦች ከምናገር ላንተ ነግሬ የተስተካከለ ማለት ነገሮችን ታስተካክላለህ ብዬ አምናለሁና ያለኝ አማራጭ ዛሬ እዚህ የጠራሁት ለዛ ነው። እሺ በመጀመሪያ ያው አምነሽን ስለጠራሽ በጣም ነው የማመሰግነው። ሲቀጥል አሁን ዱላ ሁሉ አለ ብለሽኛልና ማለት ፖሊስ ጋር ብትሄጂ ጎረቤት መቼስ ያው ዝም አይልሽም። ምናልባት ደግሞ ቤተሰብ ሁሉንም ርቀሽ አይሆንም ማለት በጣም የምትቀርቢው ወንድም እህት ሊኖር ይችላል። ሚስትርሽ የምታወሪ ምናምን እንደዛ ለማድረግ አልሞከርሽም? እኔ ጎረቤት ማለት ነው እሱ እንደዛ በሚያደርገኝ ሰዓት ሁሉም ያውቃል። ደግሞ ጀመረው ነው እንጂ ይሄ ነገር እንኳን አቁ ገባ። ኦኬ ከዚህ በፊትም ትጣሉ ይመታሽ ነበር? ይመታኝ ነበር። አዎ እያሰቃየኝ ነበር በጣም ማለት ነው። ያውላ ችዬ አብረሱ ኖር ነበር።
ግን ከዚህ በላይ ይኖራል ብዬ እኔ በፍጹም በላይ ላይ ቁማር ይሰራል ብዬ እኔ አስቤ አላውቅም። ግን ያው ትዳር ነውና የሆነ አለ በመሀል ላይ ለማግባባት መጋጨት ይኖራል። የኔ ደግሞ ሞር ከእንትን በላይ ነው የሆነብኝ። ከጊዜ በኋላ ስሰማ እኔ ከአቅሜ በላይ ነው የሆነ በቃ መቆጣጠር ምን ያቃተኝና ይሄን ደግሞ ለጎረቤት እንዲህ ብዬ ብናገር ለኔ በጣም ከባድ በጣም ማለት ነው። እና ያው ሰው ለምዶታል ደግሞ ጀመረ ነው እንጂ በቃ እንደውም እነሱ እንደዛ ስጮ ይገላገሉኝ በምንድነው እሱ መውጣቱን አይተውት ይሆናል እንጂ ማንም ለኔ ማንም የሚደርስልኝ ነገር የለም። እዚህ ጋር በሞት ማንም ለኔ የሚደርስ የለም። እነሱንም የሚላቸው ነገር አለ። ጎረቤቶች ጋር ይጣላል ማለት ነው። መጥተው ሲገቡ ያው ይፈሩታል። እዚህ ጋር ያለው ነገር ይፈሩታል። ገባ ሰው እኮ ለራሴ ለህይወት ትፈራለህ። በእርግጥ አሁን እንደዚህ አይነት ነገር ማለት ለሰው የሚያስበው ምንድነው ለባለቤቱ ያልተመለሰ ለኛም አይመለስም ብሎ ሊያስብ ይችላል። እንደዛ እና በጣም እንትን ነበርና እኔ አላውቅም ብቻ ለኔ በጣም ከባድ ነው። ለፖሊስ ሜጄ ብናገር ያው የመጀመሪያ ጊዜ አመልክቻለሁ። እንደዚህ ምንድነው መፋታትን ነው እነሱ እንትን ግን አንዱ ካልተስማማ አንዱን እንትን አይሉ እሱ አይፈልግም። ለምን ዘላለም አለሙን እኔ ሲያሰቃይ ነው የሚኖር እና የሚፈልገውን ነገር አደረገ በኔል። አሁን ስገመት ይሄ የባህሪ መቀየር ከቅርብ ጊዜ በኋላ አንቺ ላይ ጫና መፍጠር ይመስለኛል። ይሄ ወደ ቁማሩ ከገባ ወይንም ደግሞ መበላት በሚጀምርበት ሰዓት ሊሆን ይችላል። ያው ብዙ ጊዜ አላስፈላጊ ነገር ውስጥ የሚገቡ ሰዎች ራሳቸውን ተጠያቂ ማድረግ አይወዱም። በዙሪያቸው ያለውን ሰዎች ነው እዛ ጋር ሲናደዱ ሌላ ነገር ላይ ነው ንዴታቸውን ለላቸው መወጣት የሚፈልጉት። ለዛም ይሆናል ምናልባት እሺ ጎረቤት ጋር ምናምን የሃይማኖት አባት ወይንም ደግሞ የሱ ቤተሰብ ጋር ቀርበሽ ለማውራት ምናምን በግልሻል በተጨማሪ ምክንያቱም እኛ ጋር ማለት እያንዳንዱ ነገር ታስፈልገናለች። ስለዚህ እነሱ ለማውራት አልሞከርሽም? ያው ትልቅ ሰውዬ ነበርና ማከራቸዋል እንደዚህ ይመክሩኛል። ሰፈር ውስጥ ነው ወይስ የሱ ቤተሰብ ናቸው? አይ የሱ ቤተሰብ እንኳን እኔ ብዙም እንትን አልላቸው። አትቀራረቡ ማለት እንደዚህ እንሄዳለን ግን ያው ብዙም እኔ እንትን አልላቸውም እና መጣሁ እኔ ቤቴ ነኝ እና ሰፈር አሉ ትልቅ ሰውዬ እና እሳቸውን እንትን ብያቸው ነበር እና እሳቸው ይመክሩኛል እንደ ልጅ ማለት ቁጭ አድርጎ ይመክሩኛል። ቻዩ ማለት ብዙ ነገር አለ በትዳር ላይ እንደዚህ ብሎ ሲመክሩ አንተ እኮ የሆነ ለቤት ስትል እንትን ትላለህ ትረጋጋለህ። ገባ ከዚህ በላይ የሆነ ግን ያው እስቲ ይሁን ብዬ ሊያው ብዬ ራሱ ዝም ብያለሁ። ጎረቤትም አሉ እና እሳቸው መከሩኝ። ካልሆነ ለምን አትፋቱም ነው ሰው የሚለው ይሄን ነው ህይወት ነው። ማንም እኮ ለህይወቱ ይፈራል እና እንደዚህ ሲሉኝ እኔ በቃ ማለት እስቲ ሊያው ነው ያልኩት። ያው ለቤቴ እንትን ስላለኝ ሊያው ሁሉም በትዳሩ ላይ እንዲህ ያለ ነው የሚለው ግን በጣም ለኔ በጣም እንኳን ትዳርም ያስከው አይመስለኝም ማለት ነው። የሆነ እንትን ማትወጣው እንትን ውስጥ ሰገባላ እሱ ውስጥ የገባው ነው መሰለኝ እና እንኳን እኔ ሰው ሊፈታው እንጂ ለኔ በጣም ከባድ። እሺ ብዙ ነገሮችን ነግረሽኛል። አሁን እንዳልሽኝ በእርግጥኛ ብዙ ኃይለኛ ወይንም ደግሞ መጥፎ ናቸው የሚባሉ ሰዎች ከዚህ በፊት ገጥሞናል። ዞሮ በመፍትሄ በመነጋገር ካልሆነ ደግሞ እንደ አስፈላጊነቱ የህግ አካል እስከመሆናችን መጠን ሌላ ፖሊሶችም ስላሉ ከነሱ ጋር ኃይል መጠቀም ያለበት ቦታ ላይ ተጠቅመን ነገሮችን እናስተካክልበት ሁኔታ አለ። በስርዓት የሚነጋገር የሚግባባ አይነት ሰው ካለ ከነሱ ጋር እንትን ማለት እንችላለንና አሁን እንደ መፍትሄ ሊሆን የሚችለው ማለት ያ በልቻለሁ ምናምን የሚለው ሰውዬ ከዛ በኋላ ይመጣል ምናምን ጎረቤት መጥቶ ምናምን ካስጣለሽ በኋላ ይመጣ ነበር ወይ የሚልሽ ነገር ነበር? ማሱ አመታወቅ ከዛ በኋላ መታወቅ ማለት ሁሉም እንትን ስላሉ ነግሮት ነበር። ይሄኛውም ለራሱ ይፈራላ የሆነ ማለት የሆነ ወሬ የሚወጣው ሁላ ነው የሚመስለውና አንዴ በጣም ትልቅ ሚስጥር ነው እና የሆነ ምንም ሆነ ወሬ በሰማ ህይወትሽን አታገኝም ነው ያለው የኔው ባለቤት ማለት ነው። አስፈራርቶኛል ገባ ማንም ስለዚህ እንትን አይልም። ስለዚህ ያኛውም ሰው አይመጣም ይሄኛው ሲመጣ አብሮት ይመጣል ገባ እንደ ደህና ሰው ማለት ነው። አሁንስ ምንድነው የባለቤትሽ የሚልሽ? አሁንስ የሚለኝ የሱ ነሽ ነው ገባ እዚህ ጋር እኔ ምንም ነገር እንደሌለኝና እሱም የራሴ እንዳልሆነ እኔ የዛው የቁማርተኛ ሰውዬ ነኝ የጓደኛው በጣም ማለት ትንሽ ለየት ያለብኝ ነገር ነው። ጀስት
የገዛ ሚስቱን በሚጠብቅበት ሰላ የሰውነሽ ብሎ ሰልፍ መስጠት ያውም ደግሞ በቁማር ትንሽ አሳፋሪ ነው፣ አጸያፊ ነገር ነው። ባለቤትሽ እያለ ያለው ከሱ ጋር ትሆኛለሽ ነው? እያስገደደኝ ያለው ይሄ ነው፣ ከሱ ጋር ትሆኛለሽ ነው። እሺ ይሄን ነገር አንደኛ አንቺ ያለ ፍላጎትሽ ማንም ሰው ምንም ማድረግ አይችልም። ሁለተኛ ደግሞ እሱ የራሱ ትዳር ነው። በትዳሩ ላይ እንደዚህ ነገር ማድረግ ስለማይችል ምንድነው እንደሐሳብ ሰውየው ባለቤትሽንም ሆነ ያኛውን ሰው አግኝቶ ለማናገር በመጀመሪያ ደረጃ ባለቤትሽ ጋር ያለውን ነገር እኛ ተጨባጭ ነገር ያስፈልገናል። ላንቺ ነው ያስፈራራ ለኛ እኛን አግኝተነው ብንጠይቀው በግልጽ ሊናገረን ስለማይችል ምንድነው ሊሆን የሚችለው ከዚህ በፊትም ስናደርግ እንደነበረው ካሜራን የምናስቀምጠው ቤት ውስጥ ያላችሁን እንቅስቃሴ ምን እንደሚያደርግሽ ምን እንደሚልሽ ምናምን እሱን እንተናላለን። ከዛ በኋላ እንግዲህ ካሜራው ምን ይዞ ይመጣል አናቅም። ያንቀም ይፈጠረውን አንቺ በተቻለሽ አቅም በጥንቃቄ ነው ማለት ያለበት። እንዴት መቀመጥ እንዳለበት የቱ ጋር እንዳለ እኛ እናስተካክላለን፣ ግን በስተት ማውቅ የለበትም። ስለዚህ እሱን እናደርጋለን። እሺ እንግዲህ ውድ ተመልካቾቻችን ያው የሰማችሁ ታሪክ ትንሽ አሳዛኝ ነው፣ ለየት ያለ ነው። ዞሮ ዞሮ እኛ ጋር መፍትሄ ስለማይጠፋ አሁን ካሜራውን እናስቀምጣለን። ቀጣይ ካሜራው ምን ይዞልን ይመጣል አናቅም። እንግዲህ የእናንተ አብሮነት አብሮን ካለ ምናየው ምን ሰማው ይሆናል። እስከመጨረሻ አብራችሁ ነው። ካሜራማን ትናንሿን ካሜራ አዘጋጅልኝ፣ ከዛ የሆነ ቦታ ላይ እናስቀምጣለን። እሺ አቺ ሄይ አቤት ምን ትሰሪያለሽ? ነይ መጣን። ተቀመጭ ተቀመጭ። አንቺ ምን አስበሽ? እኔ ቆይ በህይወት እንዳልኖር ነው እንዴ ፍላጎትሽ? ምንድነው? ምን አደረኩ ነው? አሁን ምን አደረኩ ምን አላረኩ ምናምን የለም። በቃ እኔ እኮ ግራ እየከበኝ ምልሽን ብቻ አዳምጪ። ምንድነው? አሁን ምን አደረኩ ምናምን ሌላ ነገር ምናምን መስማት አልፈልግም። በቃ ባለፈ አጣርፈሽ አዋክበሽ ያስወጣሽውን ሰው ግዴታ መቀበል አለብሽ። ምንድነው መቀበል? ምንድነው የምትለኝ? እኔ ልሙት እንዴ ይግደለኝ እንዴ? በቃ አንድ ጊዜ አስዬ ተጫውቻለሁ፣ ተበላው። በቃ ይሄ እኔ ጋር ቢሆን እኔ ቢገጥመኝ የማደርገው ነው። ስለዚህ በቃ ይሄንን ማመን አለብኝ። ይሄን አምነሽ ተቀበል። ምን እንደምታወራ ግን ታውቃለህ? አውቃለሁ። በቃ አንድ ጊዜ አምኜበት ነው የገባው፣ ፈልጌው ነው የገባው። ሆነ በቃ ይሄው። ኧረ እኔ ግራ እየገባኝ አሁን በቃ ከቤት ወጥቼ የምሄደው ወደሱ ጋር። ይኸውልሽ ሴትዮ ምልሽን ብቻ አዳምጪው። ምንድነው የማዳምጥ? ምንድነው ስለምንድነው የምታወራው? አውቀው መጀመሪያ በቃ አንድ ጊዜ በቃ የሆነ ጉዳይ ነው፣ ያለቀ ጉዳይ ነው። ምንም ላደርገው አሁን እደውልለታለሁ፣ ላጥ ብለሽ ትሄጃለሽ። በቃ ይሄንን አምነሽ ተቀበይ። ሰውዬው ምን እንደምታወራ ግን አውቃለሁ። የተፈጠረውን ነገር በታቅማ ነው ውጪ አትለኝም ነበር? እሺ እኔ ያገባሁት እሱን አይደለም። እና አሁን ምን እያልሽ ነው? አራስ ምን እያልከኝ ነው? ምን እንደምትለኝ? አሁን እሱ ሲመጣ አልሄድም እያልሽ ነው? አልሄድም። አንቺ ባልሽው ነው እንዴ? አልሄድም። አንቺ ባልሽው ነው? እባክህን አልሄድም። አቦተነሽ ተይ፣ እባክህን አልሄድም። አቦተነሽ ያው ተቀበል፣ አታነፍርቂብኝ እባክህን። እሺ አልሄድም። ይኸውልሽ እኔ ምንድን ነው ያጎደልኩብህ? እሺ ምንድን ነው የምትለኝ? ይኸውልሽ ምን እንዴት ብዬ ነው የምናገረው? ይኸውልሽ ተበላሁ። በቃ ተሱ ጋር እኮ የምትፈልገውን ነገር በቃ ሰርተን እንከፍለዋለን። እባክህን አልሄድም። በጣም አሳክነሽ። እሺ እባክህን ለሴት ልጅ ስትል እባክህን። አንቺ ተነሺ፣ ተቀመጪ፣ ተቀመጪ። እባክህን። እሺ አልሄድም። ተቀመጪ። እሺ አሁን ተቀመጪ። እባክህን ለሴት ልጅ አምላክ ስትል እባክህን ተነሽ፣ ተቀመጪ እኮ ተቀመጪና እናውራ። ተቀመጪ፣ በቃ ተቀመጪ። ሄሎ ናና ተረከበኛው ናና በቃ አውርተናል፣ ተስማምታለች። በቃ ና። ምን አልተስማማውም።
እባክህን እባክህን ይኸውልሽ ከእንግዲህ በኋላ እኔ በምትፈልገው እንደፈልገው እንላለሁ። እባክህን አዳምጪኝ። ከእንግዲህ በኋላ ከእሱ ጋር አውሩ። እኔ የለሁም በቃ አልተፈጠርኩም። እርሺ እባክህን አዳምጪ። አሁን ሂጂና ልብስ ቀይር። ሂጂ እባክህን አልሄድም። እምልሽ አዳምጪ። አብረው ይኸውልሽ ይሄን የማታደርግ ከሆነ እሱ እኔን ይገለኛል። እሱ ደግሞ እኔን ተነገረኝ አንቺን እገልሻለሁ። ሰምተሽ ተረክል ልብስ ቀይር። ሂጂ በምን ጉድ ቀን ወደዛ ህይወት የገባሁት? ወይኔ ስንት የደከምኩበትን ቤት ሚስቴን። ወይኔ አንቺ ምንድን ነው የምትሰሪው እስካሁን? ራሴ ጮታሽን ምናምን ነው የምትቀይር? አሁን እንዲህ እንደማረብሽ በቃ እሱንም አስደስቼ። እሺ በቃ ይመጣል። ጥሩ ፊት አሳይ። እንዲህ እንደ ነብር የምትሆኝውን ነገር አቁሚ። ይግቡ። መጣ እሱ ነው። ይግቡ። ኦ አንተ ነህ? እንዴት ነህ? ሰላም ነው? ተቀመጥ። እንዴት ነሽ? ሰላም በል። ምንድን ነው ፋውያ? ምንድን ነው? እሺ ምን ይምጣ? ኧረ ምንም ምን ውሃ ወይ ምና አይኑ ሳምጭ እሺ ምንድን ነው አላለችኝም። እስኪ ምንድን ነው ችግሩ? ምንድን ነው? እሱን ያው ሁለታችሁ ስትሆኑ ብታወሩ ይሻላል። አይ ባለችበት ግን ገለጽ ብታደርግላት ተኮሳተራለች። ምንድን ነው? ሁሉንም ታውቃለህ። ነግሬያታለሁ። በቃ ከእንግዲህ በኋላ እናንተ አውሩ። በቃ መልካም ጊዜ እመኛለሁ። ሰላም ሁኑ። እሺ አመሰግናለሁ። ሰላም ሁኑ። እሺ ቻው። አይሻል አትጠጊ፣ ችግር የለም ትቀርቢያለሽ። አሁን ብሸሽም ትቀርቢያለሽ። ተኮሳተርሻል። ምንድን ነው? ነብር ነኝ አልሽ። ያኔ እደውልለታለሁ፣ ባሌን አስመጣዋለሁ፣ አስወጣለሁ፣ አስገድላለሁ ምናምን ስትይ ነበር አይደል? ይኸው አየሽው፣ ሰጥቶሽ በሜራ ላይ ያስረክቡኝ። ተንከባከባት፣ ከእሷ ጋር ናቸው። ይልቁን አታውቅም። ሰው አያምርብሽም። ታምሪያለሽ ደግሞ ቆንጆ ነሽ። በምን አይነት ቀን ነው በእናትሽ? ይኸውልሽ ዝም በይ። ሴት ልጅ እህት የለህም? እባክህን ተወኝ። እሱ ነገር አይሰራም። እባክህን ተወኝ። ይልቁን ለለምንበም ይኸውልሽ መለማመጥ እኔ ጋር አይሰራም። ይልቁን አድምጪ። አሁን ለዚህ ባል ይሄን ባል ብለሽ በቁማር እኮ ነው ያስረከበሽ። እኔም ይኸውልሽ ብበላ ኑሮ ያችን የመሰለች ሚስቴን አሳልፌ ነበር የምሰጥ ነበር። ገባሽ? ቤቱ እኮ እኔ ነው። አሁን አረመኔ ቆሻሻ ትያች እንዳደረግ ስሚ፣ ስርዓት ብትይዥ ይሻላል። እደረግምሻለሁ። ይልቁን አድምጪ። ከዚህ በኋላ የኔና የኔ ብቻ ነሽ። አሁን እጄ ውስጥ ነሽ። አትፈነጠር። ይልቁን ይኸውልሽ አድምጪ። ያውስ ረጋ ብለን ለምን ነው እስኪ ረጋ እስኪ ይኸውልሽ አሁን ባል ነገር የለምሽ። ይልቁን ይኸውልሽ ፍቅር ምናወራሽ አንቺ ጋር ደግሞ ወይ ጦርነቱን ምናምን ቤታቸው ይሹ ትንሽ መስቀያ እንኳን የለውም። ምን ላይ ነው? ምንድን ነው ባለቤትሽ? አትሸሽ። ምንድን ነው? ምንድን ነው? ነብር ነኝ አልሽ። ይልቁን ቆንጆ ነሽ ደግሞ። እንዴት ነው ያማረብሽ? እባክህን ተወኝ። ምንድን ነው? እባክህን አድምጪኝ እስኪ አድምጪኝ። ዋው እንዴት ነው የሚያምርብሽ? ምንም አላደረግሽም። እስኪ ቆይ እስኪ ተረጋጊ። ምንድን ነው አትፈናጠሪ እንዴ? ዋው የልጆች ለስላሴ ደግሞ ልብ ያቀልጣል። እስኪ ይህን የመሰለ ሲሳይ እኮ በምን ቀን ያገኘሁት? አንቺ ያምሻ እንዴ? ስሚ ትርሽ አንተ
ትሰማኛለህ? ደህና ነሽ አንቺ? ደህና ነሽ? ማሰሪያ ነገር ፈልጊ። ዝም በል እኮ ነው የምልህ። ምን እያደረክ ነው? ንገረኝ። ምን ቁጭ በል እኮ ነው የምልህ። ትሰማኛለህ? አረፈህ ቁጭ በል። ወይኔ አለወድ ዝም በል አንተ። ዝም በል እኮ ነው የምልህ። ቆሻሻ ደህና ነሽ? ምንም አላደረገሽማ። የት አባል ልትሄድ ነው? ቁጭ በል። ካሜራውን አላወቀም አይደለ?